ቦታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? ይጋለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉም ኸይር ነው? የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ሌሎቹም እንዲደርሳቸው እያደረጋችሁ አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት ሐረግ ድራማ 73 ነው ይዤላችሁ የመጣሁት። 73 ናታን ለባብሶ ተኳክሎ ምናምን ነገር ቢኒ ጋር ሄደዋል ማለት ነው። ቢኒ ጋር ሄዶ ቢኒ ተነስ ቶሎ በል ምናምን ሲለው ምን ተፈጠረ ተወኝ ሲለው ናቲን ምንድን ነው ተነስ ጓደኛዬ ተነስ ምናምን ሲለው ምንም እንትን ሊነሳለት አልቻለም። ትንሽ ከቆየ በኋላ ደግሞ ተነስ ቶሎ በል ምናምን ሲለው እሺ ብሎ ተነሳ ቢኒ ማለት ነው። ከዛ ሲያየው ናታን ነው። ናታን አንተ ነህ እንዴ ጓደኛዬ? እንዴት ነህ? ምን ነው በዚህ ጠዋት ችግር አለ ሲለው አይ ምንም ችግር የለም። ምንድን ነው የተፈጠረው? ምንድን ነው ሲለው ጊዜ አይ ምንም ነገር የለም ተነስ ቶሎ በል ምናምን አለው ማለት ነው። ከዛ ከተነሳ በኋላ ምን ተፈጠረ እስኪ ንገረኝ፣ ምንድን ነው ያሰብከው ምናምን ሲለው አይ ያሰብኩት ነገርማ የለም፣ ግን በህይወቴ አንድ ነገር ለማድረግ ወስኛለሁ። ምንድን ነው የወሰንከው ብሎ ሲለው በህይወቴ አንድ ነገር ለማድረግ የወሰንኩት ኤፍራታን ማዳን እፈልጋለሁ። እንደ በፊት አርፌ እጄን አጣምሬ መቀመጥ አልፈልግም አለው ማለት ነው። ሲለው አሁን ነው በቃ ጓደኛዬን አሁን ነው የነቃው እውነትም በቃ አሁን ነው የነቃው፣ አሁን ነው ያወቅከው ምናምን አለው ማለት ነው። ሲለው እሱም ደግሞ አው የሆነ ነገር አስቤያለሁ። ምንድን ነው ያሰብከው ምናምን ሲለው ነገረው። እንደዚህ ብሎ ነገረው። የሰርግ ላይ ሁላችንም ማናችንም ሳንቀር የሆነ ያኔ ያቀዱን ነገር አለና አንዳችንም ሳንቀር መሄድ አለብን። እነ ዳጊም ደግሞ ንገራቸው፣ እነ ዳጊ ንገራቸውና ከኛው አድሞ እንዲሄዱ እናድርጋቸው። ከዛኛም ደግሞ ሁላችንም ተሰብስበን እንሄዳለን። ሰርግ አንቀርም። ሰርግ ከቀረን ደግሞ ቤተሰብ የላትም ወይ ይባላል። ቤተሰብ መኖር የእሷ ቤተሰብ መኖር ማወቅ አለባቸው ብለው ተሰብስቦ ሄዱ ማለት ነው። ሲሄዱ ሙሽሪት ለባብሳ ምን ብላ እዛ ተኳኩላ ቆጭ ብላለች ማለት ነው። ያፌት ደግሞ ይፉዬ ልብስሽን ልበሺና ልየው ሲል ነገ ገዝተህ አምጣኸው ለብሼ የማየው ነገም ይደርሳል። ዛሬ ግዴታ መልበስ አያስፈልገኝም አለችው። ኧረ ተይ ግድ የለም ልበሹና ልያው ሲላት አልለብስም ዛሬ ነገ ልልበስ፣ ነገ እለብሳለሁ። እሺ ማድቤት ያለው የሚሰራ ነገር ምናምን ሲላት እራሳቸው ይጨርሱት፣ ከዚህ ጋር ተነስቼ የትም መሄድ አልችልም፣ እዚህ ጋር ነው የምቀመጠው፣ እዚህ ነው አለችው ማለት ነው። ስትለው አይ እሺ በቃ እንደዛ ካልሽ የኔ ቆንጆ ችግር የለም ብሎ ስሟት ምናምን ሄደ ማለት ነው። ከዛ በኋላ ናቲና ቤዛ ጽዩምና ልብሳቸው ለብሰው ከተኳኩለው ምናምን ነገር ከዛ ወይኔ እናንተ አምሮባቸዋል ዋው ምናምን እያሉ ራስ በራሳቸው መደናነቅ ጀመሩ ማለት ነው። ተኳኩለው ምናምን መደናነቅ ጀመሩ። ከዛ በኋላ ጽዮን ስትመጣ ጊዜ ናታንን ዋው አምሮብሻል፣ በጣም ነው ያማረብሽ የኔ ውድ እህት ምናምን ብሎ ሳማት ማለት ነው። ቤዛም ደግሞ የናታን አምሮብሃል ምናምን አለችው። ናታንም ደግሞ አምሮብሻል፣ ዛሬ እንደዚህ ተማምረን ነው መሄድ ያለብን፣ ምንም ማስነቃት የለብንም አሉ ማለት ነው። ከዛ በኋላ ደግሞ
ያፌትም እዛ ለባብሰው ምናምን የተኳኳለ ምናምን ከዛ በኋላ ደግሞ እነ ቢኒ ደግሞ የገነትን የልጅሽን ሰርግ ላይ መገኘት አለብሽ፣ ቶሎ ልበሺ፣ ይኸው ልብስ አቅርቤልሻለሁ፣ ቶሎ ልበሺ፣ እናት ነሽና ምንም ብታስከፊያት ምንም ብታደርጊያት፣ ስለዚህ ግዴታ የእናትነት አንቺ ስታይ ልትደሰት ትፈልጋለች። ዝም ብሎ አንቺ በሌለሽበት እንትን ልትይ አትፈልግም ምናምን ብሏት እንድትለብስ አደረጓት። ኤፉም ደግሞ ከናታን እንዳረገዘች ምናምን እንደዚህ እንደተከፋህ አትቆይም፣ እንደዚህ እንደተከፋህ ደግሞ አትኖርም። ስለዚህ አንድ ቀን ያንተ ልጅ ይዤ አብረን ተጋብተን አብረን እንኖራለን ከልጃችን ጋር አታስብ ያለችው ያፌት ያጉቱ ልጅ ነው ወይም ደግሞ ያፌት ዘመድ መጣ ማለት ነው። ሲመጣ ምንድነው ያደረገችው? አሁን አንቺ እዚህ ጋር ማትፈልጊው ሰው ልታገቢ ነው፣ እኔ ደግሞ የምፈልገው ቤዛ ነው። ስለዚህ በአንድ ነገር እንደራደር፣ አንቺም የማትፈልጊው ሰው ጋር አግብተሽ እንድትኖሪ እንደማትፈልጊ አውቃለሁ። ስለዚህ የቤዛን ቁጥር ስጭኝ፣ እኔ ከዚህ እንደምንም ላስወጣሽ፣ እንደምንም መብቴ ልፈልግልሽ አላት። ለምን ብላ ስትለው ኤፉዬ እሱ ደግሞ ምንድነው ያለው? እኔ ቤዛን እፈልጋለሁ በሚለው ሰዓት ያፌት ምንድነው ያለኝ? እገልሃለሁ፣ ከእሷ አጠገብ እንዳላይህ ምናምን፣ እናቴ ትሙት እንደዚህ ብሎ ማነልኝ። ስለዚህ አንቺን የኔ የምትረጅበት እኔ ደግሞ ያንቺ የምረዳበት ጊዜ ነው አሁን ሰዓት አለች። እሷ ደግሞ የጽዩም አሁን ከኔ አልፎ ገና መልሶ ደግሞ ጽዩም ጋር ሄደ እንዴ? እሷም እንደኔ ሊያደርጋት ነው ወይስ የምናስበው ነው ምናምን ብላ እንደዚህ እንደተሳቀች ያፌት አክስቱ መጣች። ከዛ በጥያቄ ይፉዬ እንዴት ነው የኔ ቆንጆ በዚህ ሰዓት እንዴት ነው የምታገቢው? ማለትም በዚህ ፍጥነት ለምንስ እንደዚህ ፍጥነት አስፈለገ? ትንሽ አትረጋጉም ነበረ ወይ? ምንድነው ያስቸኮላችሁ? ብላ በምትልሳት አይ ያፌት መጥቶ እና አክስቴ አሁን እኮ ይሄ ነገር እሷ የምትመልሰው ነገር አይደለም፣ የብቻዋ የምትመልሰው ነገር አይደለም። አብረን እንመልስልሻለን ይሄ ጥያቄ። ስለዚህ አሁን የተባልሽውን አድርጊ አላት ማለት ነው። እሷም ደግሞ ኤፉም ደግሞ ምንም ያለች ነገር የለም እኮ መች ትጋባላችሁ ቤተሰብሽ ብላ ጠየቀችኝ። እንዳማረብኝ እንዴት እንደማምር ነገረችኝ እንጂ እኮ እሷ ምንም አላደረገችም። ለምን እንደዚህ ተቆጥታ ትናገራታለህ አለችው ማለት ነው ስትለው፣ እሱም ደግሞ እሺ ይቅርታ ተኮሳተርኩኝ እንዴ ብሎ አለ ማለት ነው። ያው በመጨረሻ ሙሽሮች ገቡ። እንዲሁ ተባለ። እነ ናታን ምናምን ለባብሰው መጡ። ከዛ በኋላ ደግሞ ይሄ ያጎት ልጅ ተብዬው መጥቶ ያክስት ልጅ ተብዬው ማለት ነው መጥቶ ናታን ምንድነው ያፌት እነ ናታን እኮ መጡ እስኪ ሰላም ልበላቸው ብሎ ሄደ። ሰላም አለ። በመጨረሻ እንደዚህ ያወሩ ያለ ምን ትፈልጋላችሁ? የምትበሉት ነገር አይ እኛ በኋላ ቀስ ብለን እንይዛለን ምናምን ብለው እንደተቀመጡ እንዳለ ከዛ በኋላ ጽዩም ደግሞ የዛ የገብጋባ ያጎቱ ነው ያክስቱ ልጅ የሚጠጣ ነገር ስጠው ትንሽ ውሃ የጠማው ነገር ይመስላል ተጨናንቀዋል መሰለኝ ብላ የሚጠጣ ነገር ወስደ ስጥ ብላ ሰጠችው። እንግዲህ ኤፉም ወረደች። የገነት ጋቢ ከሰጣት በኋላ የገነት ጋቢ ሰጣት። ቀለበት ሊያደርግ ሲል ወደቀ እላችኋለሁ። ያኔ ቀጣዩ የሚመጣ ሲለቀቅ እናየዋለን ማለት ነው።
እና ማለትም ናታን ያሰበው ነገር ተሳክቶለታል። ብቻ የሚገለው ነገር እንዳይሆን እንጂ ናታን ተሳክቶለታል ብዬ አስባለሁ። በእንደዚህ እንትን ማለት ግን ያኔ ያ ጓደኛውም ባለቻት ነገር ደግሞ ቤዛም ደግሞ ተባበረችው። በእርግጥ ያፌት ልተባበረው ነው ከእስር ቤት ያወጣት። ግን እሷ ደግሞ የናታን የደገፈችው የእህትዋን መጥፎ ነገር ላለማየት ሉሊትም መታ እንደዛ ቋቋቋ ስትል ባጠሩኝም መጣሁኝ ምናምን ብላ ስትል ሉሊት ደግሞ እንትና ደግሞ ደግሞ እኔ እኮ አልነገራችሁም እንዴ? እኔ እኮ የሁላችሁም ሊናገራችሁ ነው የነገርኩት፣ የናታን ነገርኩት። አንተ ወንድሜ ዮሪ እንትን መሰለህ እንዴ የሁሉም እንትን የሚጠራልክ ወይስ የጥሪ ካርድ አደረከው ወንድሜ ስትለው خلاص ታይ ዝም በይ በቃ ምናምን ብሏት በዛው እቅዳችን እንዳይከሽፍ ብለው መሸፋፈን ሁላቸውን ደግሞ ሱስ ሲወድቅ እነሱ መሳቅ በሰሩት ነገር ማለት ነው። ያኔ እንትናቸው እቅዳቸው ስለ እንትን ስላለ እና አሁን ተነስቶ ያፌትን ኢፉዬን ያገባታል ወይስ ኢፉዬን ናታን ይወስድበታል? በቀጣይ እናየዋለን። ቪዲዮ አላብዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እወዳችኋለሁ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ